በተለያዩ ቦታዎች ሆናችሁ ዝግጅታችንን በመከታተል ላይ የምትገኙ ውድ አድማጮቻችንና ተመልካቾቻችን እንደምን ሰንብታችኋል? ዛሬ አንድ ልዩ ዝግጅት ነው ይዘን የቀረብነው። የዛሬው ዝግጅታችን የሚያተኩረው በዛሬው የፓርላማ ውሎ የምክክር ኮሚሽን የተባለውን ስብስብና በተለይ ጽምዶ እየተባለ የሚጠራው የሰሜን ጥምረትና የብልጽግናን ወቅታዊ ሁኔታ እንመለከታለን። የዛሬው እንግዳችን ደግሞ ኢንጂነር ግርማ ቆርቾ ነው። ኢንጂነር እንኳን በሰላም መጣ። እንኳን በሰላም ቆየ ደጀኔ። እንግዲህ ዛሬ ቀደም ብዬ ለመግለጽ እንደሞከርኩኝ በእነኚህ በተለያዩ ጉዳዮች ላይ ነው የምናተኩረው። በድጋሚ እንኳን በሰላም መጣ እላለሁኝ። እንግዲህ ኢንጂነር ግርማ ቆርቾ ሰሞኑን ሚዲያ ላይ በብዛት ትታያለህ። የኢትዮጵያ ኃይሎች ጥምረት ሊቀመንበር ነህ። የኦሮሞ አንድነት ኃይሎችም ፕሬዝዳንት እንደሆንክ ያው ይነገራል እና እስኪ ከዛ እንነሳ። የኢትዮጵያ ኃይሎች ጥምረት እና የኦሮሞ አንድነት ኃይሎች እነኚህ ሁለት አካላት ይመስሉኛል። እነዛን በአጭሩ ብትገልጽልን። አንደኛው ላይ ሊቀመንበር ነህ፣ አንደኛው ላይ ፕሬዝዳንት ነህ። በጣም ጥሩ ጥያቄ ነው ደጀኔ። እንደጠቀስከው ጥምረት ማለት ያው እንደሚታወቀው በቃሉም እንደምታየው የብሔር ብሔረሰቦች ጥምረት ማለት ነው። ኢትዮጵያ ስትባል ያቺ ሀገር 86 ብሔር ብሔረሰቦችን ያቀፈች ሀገር ናት እና እንደ ኢትዮጵያ እንደ ብሔረሰብ ያለንን የጋራ ፕሮብሌም ወይም የጋራ ችግር የጋራ መፍትሄ ለመፈለግ የተደራጀንና የተሰባሰብን አካላት ነን እና ዓላማውም ዲሞክራሲና ነፃነት የሰፈነበትን ፍትህ የሰፈነበትን ትክክለኛው መንግስት የሚባለው ይሄ ያለው ሳይሆን ህዝብ የሚመኘውና ሁሉንም አቅፎ አገራችንን በጋራ የምንፈልገውን ነፃነት የምንፈልገውን የመኖር መብት አግኝተን የምንኖርበትን መፍትሄ ለመፈለግ የተሰባሰብን ኃይሎች ነን ማለት ነው። በሁለተኛ ደረጃ የጠየቀኝ የኦሮሞ አንድነት ኃይሎች እኛ እንደ ኦሮሞ ተወላጅ ደግሞ ከሌላው ማህበረሰብ ጋርም ለመኖር በእያንዳንዱ ፓርቲ የተለያዩ ድርጅት ውስጥ ያሉ ሰዎች በግልም ሆነ በድርጅት መተን አንድ ላይ ተሰባስበን በጋራ ያው ተመሳሳይ የሆነ ዓላማ ያለው ቢሆንም በመጀመሪያ ደረጃ ጓዳችንን ፈትሸን ከሌሎች ወንድሞቻችን ጋር በምን መልኩ እንኖራለን የሚል ሀሳቦችን የማንሸራሸር እና ነፃ የሆነችውን ኦሮሚያና በአጠቃላይ ከሌላው ማህበረሰብ ጋር የምንኖርበትን መፍትሄ የምናፈላልግበት ድርጅት ነው ማለት ነው ባጭሩ። ጥሩ። እነኚህን የሁለቱንም ድርጅቶች ፕሮግራም ብዙውን ጊዜ ይፋ ሆነው አይታወቁም እና ወይኔ ያላየውም ይሆናል። ያንን ማወቅ የሚፈልግ ሰው ፕሮግራማችሁን እንዴት ነው ከየት ነው ማግኘት የሚችለው? እስካሁን ድረስ ይፋ ያደረጋችሁት ነገር አለ? በትክክል ፕሮግራማችን የፖለቲካ ፕሮግራም አለን፣ ማኒፌስቶ አለን፣ ሬጉሌሽን አለን፣ ፈቃድም አለን። ከሁሉም ነገር ማለት ከሀገር ቤት ሳይሆን ከዩናይትድ ስቴትስ ነው ፈቃዱን ያገኘ ነው የተመዘገብንበት ማለት ነው። ስለዚህ በህጋዊነት የሚንቀሳቀስ ድርጅት ነው እና ሁሉም ነገር አለን፣ ዌብሳይትም አለን፣ ሁሉም ነገር አለ ማለት ነው። ጥሩ። እንግዲህ እስኪ ወደ ዛሬው የፓርላማ ውሎ እንመለስ። በዛሬው የፓርላማ ውሎ ላይ ጠቅላይ ሚኒስትሩ ተገኝቶ ማብራሪያዎችን ሲሰጥ ነበርና በተለያዩ ጉዳዮች ላይ በሰላም በልማትና በሌሎች ወቅታዊ ጉዳዮች ላይ ማብራሪያ ሲሰጥ ነበርና እስኪ ያንን የፓርላማውን ውሎ የተከታተልክ ይመስለኛል እና የዛሬውን የፓርላማ ውሎውንና የጠቅላይ ሚኒስትሩን ማብራሪያ እንዴት አየው? ጥሩ ጥያቄ ነው። ያው የዚህ ፓርላማ እና የጠቅላይ ሚኒስትሩ ድራማ ሁል ጊዜ ይመሳሰላል። ዘሴም ድራማ ነው።
የውሸት ትርክቶችን ፊት ለፊት ቁጭ ብለው ያልተሰራውን ልማት አልምተናል። አይ ቲንክ ያ ኮሪደሩ ይሁን ብቻ የሰራቸው ሪሶርስ ይሁን ልማት የትኛው እንደሆነ ባይገባኝም ኢትዮጵያ በልማት እንደቀደመች ልማት ሀገሪቷ ውስጥ እንዳለ ሲናገሩ ሰምቻለሁ። ነገር ግን በሌላ መልኩ ህዝቡ ተርቦ በኑሮ ውድነት መከራውን እየበላ ከዛም አልፎ ተርፎ ረሃብ ገብቶ ወደ 9 ሚሊዮን የሚጠጉ ኢትዮጵያኖች አደጋ ላይ እና በከተማ ውስጥም ደግሞ በጠኔ እየወደቁ ያሉ ወጣቶች እያሉ መሆኑን ዘንግቷል። በዚህ ላይ ያው በተለያየ መልኩ በተለያየ ክፍለ ሀገራት ልበል ወይ አይ ዶንት ኖ ከመንደር እስከ ዞን ድረስ ከአዲስ አበባ ወይም ከፍንፍኔ ውጪ በአጠቃላይ አገሪቷ በጦርነት እየታመሰችበት ባለችበት ሰዓት አይ ዶንት ኖ እነዚህ ፓርላማ ያሉ ሰዎች የት ሀገር እንደሚኖሩ የማን ፓርላማ እንደሆኑ እኔ ባይገባኝም ቁጭ ብሎ ያው ሲደሶክር ሰምቻለሁ። ያ ነገር ግን ዓለምም የሚያውቀው የአደባባይ ምስጢር ውሸት መሆኑንና ኢትዮጵያ ውስጥ አንድ ዕቃ በ600 ጠዋት ገዝተህ ከተወሰኑ ሰዓታት በኋላ ወደ ማታ ስትመጣ 2000 የምትገዛበት ሕግና ፍትህ የጎደለበት ማንም ገሎ መንገድ ላይ የሚጥልህ ታስረህ ተፈተህ ወደ ቤት የማትሄድበት ህጋዊ የሆነ የዋስትና መብት ተከብሮ ሌላ አካል መጥቶ ከእስር ቤቱ ደጃፍ ላይ ወስዶ የሚያስርበት ሀገር ምንም ነገር የሌለበት በጣም በችግርና በምን የተተበተበች ሀገር ያ አንድም ችግር ሳይቀርብ ከፓርላማውም የተወሰኑ ሰዎች የተጠየቁት ጥያቄዎች እንኳን በአግባብ የማይመለስ መዋዕለ ህፃናት ነው ማለት ይቻላል። በአጠቃላይ ደጀኔ አሁን ይሄ አሮጌው ፓርላማ ነው በአዲስ ይተካል የተባለው ምን ልዩነት ያመጣል ብለህ ትገምታለህ? እንደገናም ደግሞ እዛ ላይ የተገኘው የተናገረው ጠቅላይ ሚኒስትሩ በጣም አስተማማኝ ሰላም መኖሩን ነው በአንክሮ ሲናገር የነበረውና እስኪ እሱን እንዴት አየው? እንግዲህ ይሄ እኮ በአደባባይ ያለ ነገር ነው። ይሄ በእኔ አንደበት ብቻ መነገርም የለበትም። የኢትዮጵያ ሕዝብ የሚያውቀውና ዓለም የሚያውቀው ጉዳይ ነው። ኢትዮጵያ ውስጥ በአሁኑ ሰዓት ሰላም እንደሌለና በየአቅጣጫው የጦርነት ከበሮ እየተመታ ጦርነትም እየተካሄደ በኦሮሚያ ላይ ጦርነት እየተካሄደ በአማራ ላይ ጦርነት እየተካሄደ በትግራይ ላይ ጦርነት እየተካሄደ ከዛም አልፎ ዜጎችን በማስራብ መንገድ በመዝጋት አንዱ ወደ አንዱ አገር እንዳይሄድ በማድረግ ብዙ አይነት ጥፋትና ብዙ አይነት መስቀልቅል ወጥቶ ባለበት እያንዳንዱ መከላከያ ተባለው ተቋም የራሱን ወገን በየጫካው እየገደለና በህግ ማስከበር ስም የዘር ማጥፋት እየተካሄደ ያለበት ሀገርና እንዲሁም ደግሞ በአሁኑ ሰዓት ልማት ከዛ ጋር ተያያዥነት ነው። አንድ ጦርነት ያለበት ሀገር ልማት እንደሌለ እየታወቀ ያው የውሸት ድስኩራቸውን በዚህም በኩል ሰላም አለ የሚባል ነገር የለም። ጦርነቱ ማንም ምንም ሊያደርገን አይችልም የሚል የተለመደው የንቀት መንፈስ ሻዕቢያ፣ ሱዳን፣ ወያኔ ምናምን ሌሎችም ታጣቂ ኃይሎች ምንም እንደማይመጡ ምንም ሊያመጡ እንደማይችሉ በንቀት ሲናገር እኔም ሰምቼዋለሁ። ያ ነገር ግን ማንን እንደሚያታልሉ አይገባኝም። ብልጽግና ራሱን ያታላል ወይስ ህዝቡን ያታልላል? አይ ዶንት ኖ፣ ያንን ማወቅ አልችልም። ስለዚህ ይሄ መንግስት ያው ለጊዜው ስልጣን ላይ አለ እንጂ የፈረሰ የከሸፈ መንግስት ነው እና ብዙም ለዚህ መንግስት መጨነቁ ምንም ዋጋ የለውም። ትግሉን ወደ አንድ አቅጣጫ በማምጣት ይህንን መንግስት ከማስወገድ ውጭ ብዙ ስለዚህ መንግስት የሱን ውሸት ደጋግሞ ከበሮ ለመምታት ወይም እጅ ለማጨብጨብ እንጂ ውሸቱን ብንደጋግሞ ምንም ቫልዩ ያለው አይመስለኝም እና ይሄ መንግስት ያበቃለት የሞተ የከሸፈ መንግስት ነው። ምንም ቪዥን የሌለው የመንግስት ባህሪ የሌለው የማፊያ ቡድን ስለሆነ ይህን መንግስት ማስወገድ ብቻ ነው። ኢትዮጵያ ህዝብ ተባብሮና ያለውን ልዩነት አጣቦ ይህን መንግስት በአስቸኳይ አንድ ሊለው ይገባል ማለት ነው። ይህንን ነው የምለው በዚህ ጉዳይ።
እንግዲህ ይሄን መንግስት ማስወገድ ከተፈለገ ያንን ለማድረግ ምን ያክል ተዘጋጅታችኋል? ምን ያክል ዝግጁ ናቸው? እኛ ሬዲ ነን። ምንም ችግር የለም። እኛ ምንድነው አገሪቷ እንዳትፈርስ፣ ህዝቡ እንዳይጎዳ፣ ይሄ የተዘረጋው የዘር ፖለቲካ እልቂት እንዳያመጣ ጥንቃቄ ያስፈልጋል ለማለት እንጂ ለመጋደሉማ እየተጋደልን ነው። ኦልሬዲ ተጀምሯል። እሱም በድሮንም ይደበድባል፣ በመድፍም ይደበድባል፣ በታንክም ይደበድባል። የራሱን ዜጎች በሀገሪቱ መከላከያ እየቀጠቀጠ መሆኑን ይሄ አደባባይ ምስጢር ነው። ምንም ድብቅ ነገር የለው። ነገር ግን እኛ ደግሞ እስኪ ወደ ሌላ ከመሄዳችን የዘር ፖለቲካ ስሉ ኢንጂነር ምን ማለት ነው? ስለ በጎሳ ህዝቡ አንድነት እንዳይኖረው የነበረው አንድነት ተሸርሽሮ ሆድና ጀርባ እንዲሆን በዘር በጎሳና በሃይማኖት ከፋፍሏል ህዝቡን። ይሄ ህዝቡ በዚህ ጉዳይ ብቻ እንዲያስብና ስለ መንግስት እንዳያስብ፣ ስለ መብቱ እንዳያስብ የተጠመደ ወጥመድ ነው ማለት ነው። ህዝቡ በዛ ወጥመድ ውስጥ ወድቆ ለህልውና ስጋት ላይ ነው። ዛሬ እንዴት እያደርኩ ነገ እንዴት አድራለሁ፣ አንድ ነገር ብናገር መንገድ ላይ ያስቀሩኛል፣ አንድ ነገር ብናገር ያስሩኛል፣ አንድ እንቅስቃሴ ምንም አይነት መብት የለውም ማለት ነው። ይሄ ማለት ያው ወጥመዱ በተለያየ ህዝቡን የመከፋፈልና ከፋፍለ የመግዛት ሲስተሙን በደንብ አድርጎ ዘርግቶ ይሄ ነው ዋናው። እሱ የሚኩራራበት ጦር አይደለም፣ የሚኩራራበት ዘመናዊ መሳሪያው አይደለም። ህዝቡ እንዳይታረቅ አርጌ አጣልቻለሁ። አማራን ከትግሬ አዋግቻለሁ፣ ትግሬን ከአማራ አዋግቻለሁ፣ ኦሮሞን ከሌላው አዋግቻለሁ፣ ሌሎችንም ከሌሎች አጋጭቻለሁ። እነዚህ ደም ተፋሷል፣ መልሶ ስለማይገናኙ ዝም ብሎ ነው የሚንጫጩት የሚል ሀሳብ ነው ያለው። ይሄ ግን ሊሆን አይችልም። የኢትዮጵያ ህዝብ እኛ እናውቃለን። ያጣላን ያጋጨን ይሄ መንግስት ነው። ሴታፕ አድርጎ በደንብ አድርጎ እንድንባላ ያደረገው በዚህ በ4 እና በ8 ዓመት ጊዜ ውስጥ 4 ሚሊዮን ሰው እንዲሞት ያደረገው ይሄ መንግስት ነው። ሪከርድ ነው ሰው በመግደል ግን ሲጀምር መግደል ወንጀል ነው ወይም ደግሞ መግደል መሸነፍ ነው ብሎ በአፉ የተናገረው ሰውዬ ትላንትና እኔ የኦሮሞ ጠቅላይ ሚኒስትር ሳይሆን ለኢትዮጵያ ጠቅላይ ሚኒስትር ብሎ በአፉ ተናግሮ ዛሬ በኦሮሞ ውስጥ ለመደበቅ የሚያደርገው ጣጣ አብረን የምናየው ጉዳይ እያየን ያለነው ጉዳይ ነው እና በአጠቃላይ የሴታፕ ጥያቄ ያነሳሁት በተለይ ቀድሞ ስርዓት ናፋቂዎች፣ የአሮጌው ስርዓት ናፋቂዎች በዘር ላይ የተመሰረተ ፖለቲካ ስሉ ይሰማል እና ምናልባት የእናንተም ድርጅት በዛ መልኩ ነገሮችን ያያል ወይ የሚለውን ለማወቅ። ከዛ ጋር የተገናኘ አይደለም። እኔ አሁን ሀሳቤን ለመግለጽ ህዝቡን እንዴት አድርጎ እንደከፋፈለ ብቻ ለመግለጽ ነው። ከዛ ጋር የተገናኘ ነገር የለም። እኛ የራሳችን የድርጅታችን አቋም የራሱን የሮ ማኒፌስቶ አለን፣ የራሱ የሆነ ፖለቲካ ፕሮግራም አለው። ከዚህ ጋር ግንኙነት የለውም። ነገር ግን እኔ አሁን መግለጽ የፈለግኩት ሀሳቤ በዚህ ሁኔታ ይሄ የእነሱ መሳሪያ እነሱ የሚኩራሩበት ሰላምን ማስፈን መታረቅ ሲቻል ወደ ጠረጴዛ መጥቶ ተመካክሮ የጋራ የሆነ ፕሮብሌሙን በጋራ የመፍታት ሀሳብ ማምጣት ሲችል መንግስት ትንሽም ሸብረክ ብሎ ህዝቡን አክብሮ የሚመራውን ህዝብ አክብሮ ትንሽ ሸብረክ ብሎ እንደ መንግስት ተጎድቶም ቢሆን ሰላም የሚመጣበትና ህዝቡ በሰላም ወጥቶ የሚገባበትን መንገድ መፈለግ ነበረበት። እዚህ ደረጃ የለም። እሱ ጨፍልቄ ደብድቤ አጣልቻለሁ፣ ሙስሊምና ክርስቲያኑን አጣልቻለሁ፣ አማራና ኦሮሞን አጣልቻለሁ፣ ትግሬና አማራን አጣልቻለሁ፣ ተጋሏል። ስለዚህ ሁለተኛ አይታረቁም፣ አንድ ሆኖ እኔን አያጠቆኝም የሚል ሀሳብ ነው። ይሄ ነው እሱ የሚኩራራበት፣ ሌላ ነገር የለውም። እንግዲህ ሌሎች ጥያቄዎችን የምክክር ኮሚሽን የሚለውን ነገር ስናነሳ በዛው አነሳለሁ። ምክንያቱም በተለይ እነኚህ የአጼ ስርዓት ናፋቂዎች፣ የድሮ ስርዓት ናፋቂዎች የዘር ፖለቲካ እያሉ ብዙውን ጊዜ ሲያነሱ ስለምሰማ የእናንተ ድርጅት ከዛ በምን ይለያል የሚለውን ነገር በኋላ የምክክር ኮሚሽን የተባለው አካል የሚያደርገውን ስብሰባ ስናነሳ በሰፊው የምናነሳ ይሆናል። እስኪ ከፓርላማው ውሎ ሳንርቅ
ኢንጂነር ግርማ ቆሪቾ ጠቅላይ ሚኒስትር ቢሆን እና የራሱ ፓርላማ ቢኖረው የዛሬው አይነት ስብሰባ ሲኖር ምን አይነት መልእክት ያስተላልፋል? ምን አይነት ጠቅላይ ሚኒስትር መሆን ነው የሚፈልገው? ፓርላማ ውስጥ ምን አይነት ፓርላማ እንዲሆን ነው የምትፈልጉት? አዎ በአጠቃላይ የህዝብ ወገንተኝነት ያለ ለህዝብ ነፃነት እና መብት የቆመ ለሀገር ሉዓላዊነት የቆመ ሁሉም ከግል አልፎ ለህብረተሰብ የቆመ መንግስት ነው እኛ መመስረት የምንፈልገው። ዜጎች በሰላም ወጥቶ የሚገቡበት፣ ዜጎች ተኩራርቶ ከሀገራቸው መሰደድ ሳይሆን አፍሮና ተሸማቆ በፖለቲካ አመለካከታቸው በማንነታቸው የማይገደልበት አገሬ ነው ብሎ የሚኖርበት ሰው ወልዶና አቅፎ የሚስምበት፣ ወግና ማዕረግ የሚደርስበት፣ ሃይማኖቱን በነፃነት ኤክሰርሳይዝ የሚያደርግበት፣ እኩልነትና ፍትህ ዲሞክራሲ የሰፈነበት ማንኛውም ሰው ሰርቶ መኖር የሚችልበትን አዲስ ኢትዮጵያ ነው መፍጠር የምንፈልገው። ስለዚህ ፓርላማችንም ሆነ ዓላማችንም ሆነ ሊኖረን የሚችለውም ሊደር ሁሉን አቀፍ ለህዝብ ተቆርቋሪ፣ እንስሳ እንኳን ቢሞት እውቅና የሚሰጥ እንኳን ሰው 4 ሚሊዮን ሰው ገሎ እውቅና ለመስጠት ቀርቶ እንስሳ አንድ የታወቀ እንስሳ ወይ ዝሆን ቢሞት ወይ አንበሳ ቢሞት ወይ ደግሞ የሆነች የአገሪቱ ሀብት የምትባል አንድ ነገር ቢሞት ለዛ እንኳን እውቅና የሚሰጥበት መንግስት ነው ማቋቋም የምንፈልገው። ፍጹም ዲሞክራሲና ነፃነት የሰፈነበት ለሌላው አፍሪካ ምሳሌ የሚሆን ሁሉም ህዝብ አገሬ ብሎ ተኩራርቶ የሚኖርበትን ኢትዮጵያን ነው መፍጠር የምንፈልገው። እስኪ አሁን ያለውን ፓርላማ እንዴት አየኸው? ከሌሎች ሀገሮች ፓርላማ አንፃር አዲሱስ ፓርላማ በፊት ከነበረው ፓርላማ በምን ይለያል ብለህ ትገምታለህ? በጣም ይገርም ነው። የነበረው ፓርላማ ስራቸው የፓርላማ ስራ አይደለም። ከመንግስት የሚሰጣቸውን ጥቅምና ቤት ተቀብሎ የድለላ ስራ ነው የሚሰሩት። በከተማ ውስጥ መሬት የሚሸጡት፣ ጉዳዮችን የሚያስፈጽሙት እነዚህ የፓርላማ አባሎች ናቸው። ስለዚህ ደላላዎቹ ሄደው ሌሎች አዲስ ደላላዎች ነው የሚመጡት። የጠገቡ ደላላዎች ሄደው የተራቡ ደላላዎች ናቸው የሚመጡት። በአጭሩ ማስቀመጥ ይቻላል ይሄው ባጭሩ የተለያዩ ርዕሶችን እናያለን። ሰሞኑን ትልቅ አጀንዳ የሆነ የመጣው ይሄ ብሔራዊ ምክክር ኮሚሽን የተባለው አካል ህዝቡን እየሰበሰበ በተለያዩ ቦታዎች ላይ ህዝቡን ሰብስቦ እንደዚህ አይነት ምክክር አድርጓል የሚል ነገር አለ። አሁን ሰሞኑን በትላልቅ ሆቴሎችም ብዙ ሰው ሰብስበው ውይይት ያደርጋሉ እየተባለም ነው ይሄ የምክክር ኮሚሽን። ከዛ ባለፈም አሁን በቅርቡ ትልቅ አጀንዳ ባለ 8 ነጥብ አጀንዳ አዘጋጅተናል፣ ከዛ በኋላ ደግሞ እንግዲህ መስከረም ላይ ሁሉም ነገር ይፋ ይሆናል የሚል ነገር አለና እስኪ ይሄ ምክክር ኮሚሽኑን መጀመሪያውኑ ምክክር ኮሚሽኑን እንደ ኢትዮጵያውያን ኃይሎች ጥምረት ሊቀመንበር እንዴት ታያላችሁ? አሁን የተዘጋጁ የተባሉ አጀንዳዎችንስ እንዴት ገመገማችሁ? ይሄ በጣም ሲምፕል ነው። ህዝቡ የሚያውቅ የአደባባይ ሚስጥር ነው። ምክክር ኮሚሽን ሲጀመር ይሄ መንግስት ራሱ ከሳሽ፣ ራሱ ፈራጅ፣ ሁሉም ነገር አድራጊ ፈጣሪ ስለሆነ አሁንም ይህንን የምክክር ኮሚሽን ራሱ ነው ይሄ መንግስት ያዋቀረው። የተቃዋሚ ፓርቲዎች ያልተስማሙበትን፣ ህዝቡ ያልተስማማበትን ራሱ የፈለገውን ሰው መርጦ ፕሬዚዳንት ለመሆን ስለፈለገና ከፕሬዚዳንትም አልፎ ንጉስ ለመሆን ስለፈለገ ያንን ራዕይ እውን ለማድረግ እንጂ ሁኬርስ ለኢትዮጵያ ህዝብ ጉዳዩ አይደለም። እሱ ለኢትዮጵያ ሰዎች ይሄ በጀት ተበጅቶ በውጭ ሀገር ደረጃም ሄደው በአገር ደረጃም የሀገሪቱን ሀብትን አንጡራ እያወጡ አገሪቷ ድህነቷ ድሃ መሆኗ እየታወቀ እኔ ከየት እንደሚመጣ አላቅም ገንዘቡ ብዙ ብር ወጥቶበት የምክክር ኮሚሽን ብሎ የሆኑ አሻንጉሊቶችን ወዲህ ወዳልኮስ ሲጫወት የነበረ ይሄ ድራማ ነው። ይሄ ህዝብ የማያውቀው ተቃዋሚው ቡድን ያልተስማማበት ምክክር ያልተደረበት ከህዝብ ፍላጎት ውጪ በህዝብ ላይ የተጫነ የራሱን ፍላጎት የራሱን የስልጣን ጥም ለማርካት የሚደረግ ስትራቴጂ ነው። ይሄ ምንም
ግልጽ የሆነ ነገር ነው። ስለዚህ የምክክር ኮሚሽን ለኢትዮጵያ የሚያመጣው አንድም ነገር የለም። ኦፍኮርስ ወረቀቱ ላይ የተጻፉ ነገሮች እውነት ሊመስሉ ይችላሉ ለሰዎች፣ ግን ወረቀት ላይ የሚጻፉ ነገሮች እውነት ሆኖ አይገኙም። በኢትዮጵያ ውስጥ የሉም፣ ውሸት ነው። እሱ ይህንን በስልጣን ላይ ያለውን መንግስት ወደ ፕሬዚዳንት ፕሮሞት ለማድረግ ከዛ በኋላ ደግሞ ዘውድ ለመድፋት ነው። ኢትዮጵያን በአምስት ክፍላት ከፍሎ በክላስተር በምናምን በሚል ይሄ በተጭበረበረ እንትን ሪፈረንስ የሌለው ይሄ የመደመር ፍልስፍና የሚባል ዓለም የማያውቀው ምንም አይነት ሪፈረንስ የሌለው የፖለቲካ ሲስተም በዛ ጨፍልቆ ቢቻል ይገዛዋል፣ ካልቻለ ደግሞ ኪንግ አህመድ ተብሎ ወደ ጓደኞቹ ወደ ጉዲፈቻ ወደ ወሰዱት ሰዎች ተቀላቅሎ ንግስናውን ወስዶ ስደተኛ ንጉስ ሆኖ ለመኖር ነው ቢቻል። ይሄ ነው እቅዱ እንጂ ለኢትዮጵያ ህዝብ እዚህ ጋር ጠብ የሚል አንድም ነገር የለም። ኢትዮጵያ ህዝብ ብዙ ችግር አለበት፣ በብዙ ነገር ሰፈር እያደረገ ነው። የኦሮሞ ህዝብ፣ የአማራ ህዝብ፣ የትግራይ ህዝብ፣ የቤኒሻንጉል ህዝብ፣ የጋምቤላ ህዝብ፣ የሲዳማ ህዝብ፣ የሶማሌ፣ አፋር እያንዳንዱ ሰፈር ያላደረገ በዚህ መንግስት ያልተጎዳ አንድም የለም። እንደምታውቀው ይሄ መንግስት ሁሉንም ቅቤ እንደቀባ ሁሉንም እንደጠቀመ አድርጎ ነው ራሱን የሚያቀርበው። ያ ሁሉ ስህተት ነው። ስለዚህ እኔ አሁንም በደንብ አጥብቄ የምናገረው በቅርብ ጊዜ ይሄንን መንግስት ህዝቡ ተባብሮ ማስወገድ እንዳለበት ነው ማምነው። ይሄው ነው፣ ሌላ መፍትሄ የለም። ምክንያቱም ይሄ መንግስት ለሰላም እጁን የሚዘረጋ የዜጎችን ህይወት የሚያሳዝነው ለዜጎች ተቆርቋሪ ያልሆነ እኔ የማ መንግስት እንደሆነ አላውቅም። ህዝብ እንደፈለገ የሚገደልበት፣ እንደፈለገ የሚታሰርበት፣ እንደፈለገ ረገጣ የሚደረግበት ኢትዮጵያ ከምን ጊዜው በላይ በኢትዮጵያ ታሪክ ውስጥ እንዲህ አይነት መንግስት አጋጥሟት አያውቅም። በዓለም ላይ ውሸታም መንግስት የሌለውን አለ የሚል ዜጎች እንዳይረዱ የሚከለክል የሆቴል ፍርፋሪ ሄዶ የሚከለክል መንግስት አስተማሪው ሲያስተምር ነው ሲልበው ፌስታል ይዞ ሆቴል በር ሲቆም ይሄ የመንግስት ኢሜጅ ታበላሸደ ተብሎ የሚባረርበት ሰው መቀበሪያ የሌለበት የኢትዮጵያ ህዝብ ጭራሮን ይዘ ተነስ ሲባል ወደ ፈለገበት የሚነሳበት የኢትዮጵያ ህዝብ ተፈናቅሎ ዛሬ ሜዳ ላይ ነው ያለው። እሱ የት ጋር ልማት እንዳለማ አላውቅም። ልማቱ አንድ ድሃ አንድ ኢትዮጵያ የማያድርበት የአንድ ሌሊት ዋጋ 20 ሺህ 30 ሺህ 40 ሺህ የኢትዮጵያ ህዝብ በአመት 1 ሺህ እንኳን ለማግኘት አሮበት በጠኔ እየሞተ ያለ እሱ ግን ልማት ብሎ የሚያወራው ገንዘብ የሚለቅበትን የአንድነት ፓርክና መሬት እና መብራት አብለጭልጮ ፎቁ እኮ የድሃ አይደለም፣ ፎቁ የሀብታም ነው። ፎቁ ወይ የሌላ አገር ሰው ነው። ምንድን ነው ፎቁን ይበላል እንደ ኢትዮጵያ ህዝብ? አገር ቢያምር ውበት ያላት ከተማ ቢኖረን ሁላችንም ደስ ይለናል። ግን እዛች ከተማ ውስጥ ህዝብ መኖር አለበት። ያለ ህዝብ ከተማ ዋጋ የላትም። ከተማው ደግሞ እንደምታውቀው ዛሬ ማየት አለብህ፣ ኢራንን ማየት አለብህ፣ ኢራቅን ማየት አለብህ፣ ሊቢያን ማየት አለብህ፣ ሶሪያን ማየት አለብህ። ያ ሁሉ የተገነቡት የነ አሌፖና የነ ባቢሎን ግንብ እንኳን በቀላሉ የጠፋው በጣም ለዓለም ታሪካዊ የሆኑ ሊመጡ ሊጠፉ የማይችሉ ነገሮች እየጠፉ እሱ ይሄ እንዲህ አረኩ ጫካ ቤተመንግስት ምናምን የሚያወራው ነገር እኮ በ5 ደቂቃ በ20 ደቂቃ የሚጠፋ ልማት እኮ። ህዝቡ ግን ይኖራል፣ አገር ግን ትቀጥላለች። ያንን ነበር ማስቀደም የነበረበት ይሄ ሰው። ለምን አለማ አይደለም፣ ያለማው ነገር መጥፎ አይደለም። የሰራ ሰው ሁሉ ይመሰገናል። ግን የሰራ ሰው የሚመሰገነው ዜጎችን በድሮንና በመድፍና በታንክ በጀት እየጨፈጨፈ አይደለም። ሌላ ጠላት አይደለም የመጣበት። መከላከያውን በጣም ግዙፍ የነበረ ክብርና ሞገስ የነበረውን መከላከያ የቀበሌ ሚሊሻ አድርጎት እናቱና አባቱን እንዲገል አሰማርቶ እነዚህ ቅልብ ጄኔራሎችን የካምፓኒ ሼር ወስደው መሬት ወስደው ሰው ቢሞት ባይሞት ጉዳያቸው አይደለም። የኢትዮጵያ ህዝብ ይሄ ለኢትዮጵያ ህዝብ ጠቃሚና ኢትዮጵያን ህዝብ የሚያግዝ ነገር የለም። እዚህ ጋር ሁላችንም በግልጽ የምናየው ጉዳይ ስለሆነ ይህንን የሚያይ ኢትዮጵያ ህዝብ ምን እንዲሆን ነው? ዛሬ መቃብር ቦታ እንኳን የለው፣ እንኳን ቤት ሰርቶበት ሊኖርበት ምን ሊመጣበት ነው? ከዚህ ወዳ ልጁ እየተወሰደ እየተገደለ፣ ባለቤቱ ልጁ ጋር እየተደፈረች፣ ሴት ተገሎ ሆዷ ተቀዶ እንደገና እናቷ ተገላ ሬሳው ላይ ስትቀመጥ በዚህ መንግስት እኮ ነው ይሄ ሁሉ ነገር ያየን። ሰዎች ያለ ፍርድ አደባባይ ላይ እኮ እንደዚህ ናቸው ተብሎ የዳቦን ስም ተሰጠው ወጣቶች ሲረሸኑ እኮ በዚህ መንግስት እኮ ነው ያለን። በአንድ ጉድጓድ ስንቱ ሲረሽኑ
ሰው ከአረቄ ቤት ወጥቶ ሰው ረሽኖ የሚመለስበት እኮ እዚህ መንግስት ጋር እኮ ነው ያየነው። ምንድነው የሚባለው? ይሄ ኢትዮጵያ ይሄንን በደንብ ጠንቅቆ ያውቃል። ይሄው ነው ለማለት የምችለው በዚህ ጉዳይ። ስለዚህ የምክክር ኮሚሽኑ ምክክር ዝም ብሎ ነው ማለት ነው። ምክክር ኮሚሽኑ የሱ የስልጣን መንገድ መጥረጊያ አሽከሮች ናቸው፣ ሌላ አይደሉም። በቃ ይሄው ነው። ኦኬ፣ እስኪ እዚህ ላይ ዶክተር መስፍን አርአያ ነው መሰለኝ ሊቀመንበሩ የምክክር ኮሚሽኑ። ከዛም ዳንኤል ክብረት ከጎን አለ። የድሮ ስርዓት ናፋቂዎች የነ አጼዎቹን ስርዓት መመለስ የሚፈልጉ ሰዎች እናንተ እዛ እያላችሁ እንዴት የምክክር ኮሚሽኑ እንደዚህ አይነት አጀንዳ ይቀርጻል ብለው ስጠይቋቸው ይሄ ከውስጥ የተገኘ መረጃ ነው፣ እናንተ ያልገባችሁ ነገር አለና ጠብቁ ብለው ነበር። አሁን ሰሞኑን አንዳንድ አጀንዳዎች ወጥተዋል። አንቀጽ 39 የመሬት ባለቤትነት ጉዳይ፣ የክልሎች ጉዳይ፣ ይሄ ሁሉ ተነስቷል እና እስኪ ሰሞኑን ይሄ ምክክር ኮሚሽን ይፋ ካደረጋቸውን አጀንዳዎች እስኪ እንዴት አያችሁት? እንደ ኢትዮጵያውያን ኃይሎች ጥምረት ሊቀመንበር ወይ ደግሞ እንደ ኦሮሞ አንድነት ኃይሎች ፕሬዝዳንትም ድርጅታችሁ እንዴት አየ? ያ እኛ ይሄንን በጣም ክሎዝሊ በጣም በቅርበት እየተከታተለ ነው። ብዙ ምሁራኖች፣ ብዙ አዋቂዎች ይሄንን ጉዳይ ስራ ተከፋፍለን እያየን ነው። ስማቸውን ላነሳልኝ ሰዎች ከዳንኤል ብጀምር፣ ዳንኤል ክብረት ማለት 120 ሚሊዮን ኢትዮጵያ አለ። 10 ሚሊዮን ሞቶ 110 ሰላም ብንኖር ይሻላል የሚል የዘር አጽጂ ወይም ደግሞ ጄኖሳይድ የሚያውጅ ሰውዬ ነው እዛ ቁጭ ብሎ። ስለ እሱ መናገሩ በጣም ለእኔ ከባድ ነው የሚሆነው። አሁን ኢቭን ያ አይደለም ከዲያስፖራ በስንት ሚሊዮን በአመት እያገኙ ዲያስፖራ ለሀገር እንደሚጠቅም እያወቁ የዲያስፖራ ሬሳቸው ወደ ሀገር መጥቶ እንዳይቀበር ያለ ሰው ነው። ይሄ በወንጀል ላይ ወንጀል፣ በጦርነት ላይ ጦርነት፣ በዘር ማጥፋት ላይ በዜጎች ላይ የዘር ማጥፋት ያወጀ በዚህ ሰውዬ ታቅፎ ያለ በዚህ ሰውዬ ከለላ ሌላ አይነት ተጨማሪ ጥቃት የሚያደርሱ ሰዎች ናቸው። ፕሮፌሰሩንም ከዛ ለይቼ አላቅም፣ የእሱ ተላላኪ ነው ማለት ነው። ስለዚህ እነዚህ ወንጀለኞች ኢቭን ለፍርድ የሚቀርቡበት ጊዜ አጭር ነው የሚሆነው። ይመስሏቸዋል እነሱ በእነሱ ቤት ካለነሱ እነሱ በቃ ቅዱሳን ናቸው፣ እነሱን የሚነካ ምንም አካል የለም፣ እነሱን ከስልጣን የሚያወርድ አንድም የምድር ኃይል የለም። እንደዛ ነው ራሳቸውን የሚክቡት። ግን የኢትዮጵያ ህዝብ ማንዴቱ የኢትዮጵያ ህዝብ ነው፣ ስልጣኑ መብቱ የኢትዮጵያ ህዝብ ነው። የኢትዮጵያ ህዝብ ይሄንን ነገር ክሎዝሊ እያየው ነው። የሚደረጉትን በደሎች፣ የሚሰነዘሩትን በህዝቡ ላይ ሰቆቃ በጣም ሰፈር እያደረገ በጣም ትዕግስት አርጎ እስከዛሬ ችሏል። ከአሁን ወዲያ ግን ይሄንን የሚሸከምበት ጫንቃ ህዝቡ የለውም። ስለዚህ ህዝቡ ይሄንን መፍትሄ ይሰጥበታል ብዬ አምናለሁ በቅርቡ። ኦኬ፣ እስኪ እንግዲህ አስተባብራችሁ መፍትሄ ስታመጡ ማየት እንፈልጋለን። ምን ያክል ተጨባጭ ነው የሚለው ግን ጥያቄ ነው ለእኔ። በተለይ ተቃዋሚዎች የተለያዩ ቦታ ነው ያሉት። በየቀኑ ብዙ ተቃዋሚዎች ሸን ይፈራሉ፣ ግን ተባብረው አንድ ነገር የመስራት ሁኔታ ብዙም አይታይም። ግን ይሄ እስኪ ምክክር ኮሚሽኑ ላይ እናተኩርና እናንተ እንደ ድርጅት እንግዲህ የኢትዮጵያ ኃይሎች ጥምረት ሊቀመንበር ነህና እንዴት አያችሁት? አንቀጽ 39 ከነመስፍን አርአያ እንግዲህ የሚያደርጉት አንቀጽ 39 ለውይይት እንዲቀርብ ማለት ምን ማለት እንደሆነ ምን ገምት ይመስለኛል። እንደገና ደግሞ የመሬት ባለቤትነት ይዞታውን የመቀየር ክልሎችን የማፍረስ ሁኔታ ይታይባቸዋል። ይሄንን እስኪ አንድ በአንድ እስኪ እንየው። ከአንቀጽ 39 ይፍረስ ወይ ደግሞ ለማፍረስ እንደዚህ እቅድ መያዝ ምን ማለት ነው? ከዛ እንነሳ እስኪ ኢንጂነር። አንቀጽ 39ን ማንሳት ማለት ዛሬ በየጎራው ለረጅም ጊዜ ትግል እያደረጉ ያሉ ታጋዮች የራስን በራስ የመወሰን እስከ መገንጠል የሚለውን ሀሳብ
ለማኮላሸት ነው። ሌላ ትርጉም የለውም። አንደኛ ብሔር ብሔረሰቦች የራሳቸውን መብት በራሳቸው የማይወስኑበት አንቀጽ 39 ሲጀመር ህገ መንግስቱን የመለወጥ እንትን የለውም። ይሄ መንግስት ህገ መንግስቱን እሱ አይደለም የጻፈው። ህገ መንግስቱን የመለወጥ መብትም የለውም፣ ህጋዊነትም የለውም። አንደኛ በተጭበረበረ መልኩ ነው ወደ ስልጣን የመጣው። ምንም አይነት ህጋዊነት የለውም። ያ በጉልበት በጠመንጃ በአፈሙዝ ነው እያስተዳደረ ያለው። በዚህ በአፈሙዝ እና በጠመንጃ እያስተዳደረ ባለበት ሰዓት የፈለገውን ህግ የማውጣት መብቱ ራሱን በራሱ ስለሚፈቅድ ነው እንጂ ተቀባይነት የለውም። ያ ስንት ነገር እንኳንስ አንቀጽ 39 አይደለም የክልል መስተዳድርን ለማግኘት እንኳን ስንት አይነት መስዋዕትነት እንደተከፈለ የቅርብ ታሪክ ነው፣ የምናውቀው ጉዳይ ነው። ማንም ኢትዮጵያዊ ሁሉም ነገር እኔ ለማለት የሚፈልገውን ነገር ይረዳኛል። ስለዚህ አንቀጽ 39 ለምሳሌ ትግራይ ትገነጠላለች፣ ኦሮሞ ይገነጠላል፣ ሌሎች የሚፈልጉት ነገር ይገነጠላሉ። ስለዚህ አንቀጽ 36ን አውጥቼ አንድ ላይ ጨፍልቄ እንደፈለግኩ እየረገጥኩ እየገደልኩ ገዛቸዋለሁ ለማለት ነው። ሌላ ትርጉም የለውም። ባጭሩ እንደው ሰፋ ብሎ ብዙ ነገር መናገር ይቻላል፣ ግን እንዲሁ ባጭሩ ሰመራይዝ ደርጎ ለማስቀመጥ አንቀጽ 39ን ሊያወጣ ወይም ሊሽር የፈለገበት ዋናው ምክንያት ለሱ ንጉሳዊነት መንበር ነው፣ ሌላ ነገር አይደለም። አሁንም አላማው እሱ ያቺ የቃዣውን የጠንቋይ ተናገረ የተባለውን እሱን በእናቴ ብሎ የሚያሳብመው የጥቆላ እንትን 7ኛ ንጉስ ትሆናለህ የሚለውን ነገር ጌን ለማድረግ ነው። አንድ ቀን አያድርም ከዛ በኋላ ስልጣን ላይ አብይ አህመድ ያቺን ለማሳካት ነው የሚታገለው። ያም አይሳካም። እርግጠኛ ሆኜ የምነግርህ ያም አይሳካም። የተደራጀ ህዝብ፣ ጠንካራ ህዝብ ያሸንፋል። ህዝብ ማንዴት አለው። ህዝብ ጎርፍ ነው። ጎርፉ የተነሳ ቀን፣ ጎርፉ የጎረፈ ቀን፣ ዝናቡ የዘነበ ቀን እነዚህን ቆሻሻዎች ጠራርገው ይሄዳል። እርግጠኛ ሆኜ ነው የምነግርህ ይሄንን። ምክንያቱም ይሄ ነው ብዬ ዝርዝሩን አልገልጽልም፣ ማውቀውን ነገር ስለማውቅ ሰርተንበታል በዚህ ጉዳይ። ስለዚህ ይሄ ዝም ብሎ በአየር ላይ ወይም ዝም ብዬ አይደለም ማወራ ያለው። ስለዚህ ግራውንዱ ላይ ሰርተናልና የማናሸንፍበት ምክንያት የለም። ለእኛ ህዝብ መድፍና ድሮን አይደለም የሚያስፈልገው፣ ወኔ ነው የሚያስፈልገው። ህዝቡ እኮ ተቃጥሎ ነው ያለው፣ እየተገደለ አንድ ዘይት በ1000 ብር እየበላ ጤፍ በ20,000 አንድ በግ በ30,000 ኑሮ ውድነቱ አይኑን አውጥቷል። ህዝቡ እኮ በልቶ ማደር አልቻለም። ዛሬ ለመንግስት ካድሬ እና ለመንግስት ካቢኔ ወይም ደግሞ የመንግስት ተጠቃሚ የሆኑ ሰዎች እንጂ በሀገሪቷ ውስጥ ውሎ የሚያድሩት ሌሎቹ ያለባቸውን መከራና ስቃይ ከነልጆቻቸው የትምህርት ቤት ጣጣ ስንት ነገር አለበት። ማን ነው ዞር ብሎ የሚያቸው? የት አለ መንግስት? እግዚአብሔር ያሳያቸው። እስቲ እናንተ እንደ ሚዲያ ታያላችሁ፣ ያለውን የህዝብን ሮሮ ታያላችሁ። ማን ነው የሰማው? ወጥቶ የሚያወሩንን ውሸት እያያችሁ እንዲህ የዋሸ መንግስት ኢትዮጵያ ታሪክ ውስጥ አንተ እድሜ ኦልሞስት ከ40 ዓመት በላይ አይተሃል፣ ሰምተሃል? እንዲህ አይነት በአደባባይ የሚቀጥፍ መንግስት አይተህ ታውቃለህ? እንዲህ አይነት በአደባባይ ሰው ገሎ ልክ ጥሩ ነገር እንዳደረገ አይኑን ታጥቦ በጨው ወጥቶ ህዝብ ፊት የሚናገር የማያፍር ለመንግስት እንዲህ አይነት ግሬስ እኔ አይቼ እንዲህ አይነት መንግስት አይቼ አላውቅም። በእውነት በጣም ነው ውስጤ የሚቃጠለው ስለነሱ ሲነሳ። እነዚህ ገዳዮች፣ እነዚህ ወንጀለኞች ለፍርድ ነው መቅረብ ያለባቸው። ይሄ ዓለም ተረድቶን የኢትዮጵያ ህዝብም ረድቶን በጋራ እነዚህ ሰዎች ለፍርድ ማቅረብ መቻል አለብን። ይሄ እነዚህ ጨርሻለሁ። ኦኬ፣ ጥሩ። እንግዲህ እዛው የምክክር ኮሚሽኑ ላይ ለመቆየት ያክል ነው። የመሬት ባለቤትነትን ጉዳይ የግል ለማድረግ ጥረት እየተደረገ ነው። በፊት የመንግስትና የህዝብ ነበር። በተለይ ከመሬት ጋር ቅርብ ግንኙነትም ወይ ደግሞ ቁርኝትም ስላለ በዚህ ጉዳይ ላይ ያለ እይታ ምንድን ነው? እንደ ኢትዮጵያ ኃይሎች ጥምረትም ይሁን እንደ አንድ ግለሰብ ይሄ መሬት የባለ ይዞታ ቢሆን እደግፋለሁ፣ ጥሩ ነው። ነገር ግን ይሄ አዋጅ አሁን እነሱ ብልጽግና የሚያወጣው ፌክ ነው። ቢኮዝ መሬቱን በሙሉ ወስዶ በእጃቸው ነው ያለው። የቱለማ ገበሬ፣ አማራው፣ ኦሮሞ፣ ትግሬው መሬት የለውም። መሬቱን ተቀምቷል። መሬቱን ተቀምቶ ባለበት ሰዓት መሬቱን ለቀሙት
መሬቱን ለገዙት የውጭ ዜጎች መሬቱን በእጃቸው ላሉ በአሁኑ የመንግስት ደጋፊዎች እና በተለያየ ምክንያት በመንግስት አዎንታ መሬት እጃቸው የገባ ሰዎች ባለመሬት እንዲሆኑና ቤት ሳይሰሩበት በህግ ውስጥ በእነሱ ህግ ውስጥ 50% ቤት ካልሰራበት ባዶ መሬት አትሸጥም የሚባል ነገር አለ። መሬቱን ለመሸጥ ተከፋፍሎ ለመሄድ ያዘጋጁት እንጂ መሬት ለህዝብ ይሁን የሚል ሐሳብ አይደለም። ይሄ ፌክ የሆነ አዋጅ ነው። ቢሆን አይጠላም ነበረ፣ ግን አይደለም። ይሄ ሆነ ተብሎ የተደረገ ነገር ነው። መሬቱ በህዝቡ እጅ የለም። አሁን አዲስ አበባን ወይም ፍንፍኔን ብትወስድ አሁን በዙሪያዋ መሬቱ ተሽጦ አልቋል። የማንን መሬት ነው ለማን ነው የምትሰጠው? ለገዛው ለቀማው ሰውዬ ለሱ ነው የምታረጋግጠው። ቀሪው ደግሞ የኦሮሞ ሌላው በእጁ ይዞታ የሚገኘው ለምሳሌ አራሹ ገበሬ ማለት ነው የተረፈውንም መሬት ሽጦ ተመልሶ ድሃ እንዲሆን እንደ ባለፈው ማለት ነው። ባለፈው መሬቱን ተወስዶበት ዋርድያ ሆነ። ዛሬም ደግሞ ያለውን በእጁ ያለችውን ይዞታ ሽጦ ዘበኛ እንዲሆን ነው የተፈለገው። ይሄ ዘር ከማጥፋት የተለየ ነገር አይደለም። ራሱ ይሄ እውነቴን ነው የምልህ። አንድ የአካባቢ ስም በመለወጥ የሌለውን ታሪክ በማጥፋት በትንንሽ ቆራርጦ ኦሮሚያን ለምሳሌ ስንት ቦታ፣ አማራን ስንት ቦታ ለምን አስፈለገ? ለምን ኢትዮጵያ እንደ ሀገር ትልቅ ሆና አትኖርም? ለምን ኦሮሚያ እንደ አንድ ሀገር ትልቅ ሆና አትኖርም? ምንድነው እንትኑ? ለምንድነው የክልል ከተሞችን ዋና ከተሞችን ለክልል ብሎ ህዝቡን አንጡራ ሀብቱንና መሬቱንና አገሩን የሚያሳጣው? ይሄ ትልቅ ወንጀል ነው። ይሄ ጥሩ ነገር አይደለም። እስኪ አንዳንድ ጊዜ ስትናገር ሰማ ነበር እና በተለይ የቱለማ መሬት ስትል ከራስ ቤተሰብም ይሁን ካለ ሁኔታ ጋር አያይዘ ምንድነው ከቱለማ ገበሬ ወይ ደግሞ ከቱለማ ህዝብ የተወሰደው መሬት አሁን በሌላ አካል እጅ ነው ያለው የምትለው በምሳሌ ማስረዳት ይቻላል? አዎ፣ አሁን ለምሳሌ ፍንፍኔ የሚባለው ለምሳሌ አሁን በስፋት ትልቅ መሬት የተወሰደበት ኮዬ ፎጬ የሚባል ቦታ አለ። ቱሉ ዲምቱ የሚባል ቦታ አለ። አዲስ አበባ ዙሪያ ነው፣ ኦሮሚያ ውስጥ የነበረ ነው። 83,000 ኮንዶሚኒየሞች ከተሰሩ በኋላ ነው ያ ቤት ለመውሰድ ብቻ ሲባል ወደ አዲስ አበባ የተካለለው። አንድ ምሳሌ ነው። ሌላ በአዲስ አበባ ዙሪያ ያሉት ቦሌ ክፍለ ከተማ ይሁን ለሚኩራ ክፍለ ከተማ ይሁን ፉሪ ይሁን ሰበታ ይሁን ወቴቨር በአዲስ አበባ እና በአዲስ አበባ ዙሪያ ያለው አሁን የሸገር ሲቲ የሚባሉት በሙሉ ያንን ጨምሮ ማለት ነው። መሬቱ የቱለማ መሬት በሌላ ሰው እጅ ነው የሚገኘው፣ በባለቤቱ እጅ አይደለም። ከአዲስ አበባ ምስረታ ጊዜ ጀምሮ ማለት ነው። አዎ፣ ከድሮ ጀምሮ። ድሮም አንድ ሰው ከክፍለ ሀገር ይመጣል። ያኛው ገበሬው ድሃ ነው፣ መሬቱን ይገዛል፣ ቤት ይሰራል። ያ ቤትም የለውም፣ ዞሮ ዞሮ ዘበኛ ይሆናል ማለት ነው። ምክንያቱም የኦሮሞ ህዝብ እንዲደኸይና በድህነት እንዲኖር ተፈርዶበታልና ድሃ ሁል ጊዜ ገንዘብ ፈላጊ ነው። የመጣ ሁሉ እሱ ላይ ፕላን አውጥቶ መሬቱን ይወስድበታል። ከዛ ከወሰደም በኋላ ደግሞ ምንድነው ጥሩ ቢሆን መሬትም የለም አገርም የለም ነው የሚባለው። ይሄ ነው የታየው በዚህ ክፍለ ዘመን በእኛ ጄኔሬሽን እየሰማ ነው ያየ ነው ይሄንን ነው። ስለዚህ እስኪ ያንተ ጎሳ ራሱ 4 ኪሎ አካባቢ እና ፍንፍኔ አካባቢ እንደነበረ ነው። በፊት መሬቱ ከመወሰዱ በፊት ከፍንፍኔ ወደ አዲስ አበባ ከመቀየሯ በፊት ያ ነገር እንዴት ነው? እስኪ አስረዳ። እኛ መሬታችን አሁን ለምሳሌ አሩፈ ቡዴና የሚባለው የትፋሙና መንደር ነው። ይሄ አሩፈ ቡዴና የሚባለው በአሁኑ ሰዓት ወሎ ሰፈር እየተባለ ቦሌ አካባቢ ነው። ወደ ማሞካቻ ሻይ ቤት ከዛ ጀምሮ አሌክሳንደር ሆቴል እስከ ሶማሌ ኤምባሲ ድረስ የኛ መሬት ነበር። እኛ ዛሬ አንድ ሴንቲሜትር መሬት የለንም። ለምሳሌ ያህል ማለት ነው የካ ጉለሌ፣ ላጋሃዳ፣ አሩፈራሬ የሚባለው ይሄ አውቶቢስ ተራ የሚባለው ዛሬ አውቶቢስ ተራ የሚባለው ወደ መርካቶ ስትሄድ ማለት ነው። ላጋሃዳ የሚባለው ላንቻና ግሎባል የሚባለው ነው ማለት ነው። እነዚህ በሙሉ ብርብርሳ ኮርማ የሚባሉ ብርብርሳ የሚባሉ ይሄ ቦሌ ቡልቡላ የሚባሉ በሙሉ እነዚህ የድሮ ሲሞቹ ናቸው። እንግዲህ
ይሄ በታሪክም የተቀመጠ ተጽፎም ያለ ከአፄዎቹ ጊዜ ጀምሮ የሚታወቅ ነገር ነው ማለት ነው። ስለዚህ ብዙ ጊዜ ባሻ ወልዴ የሚባል ችሎት ሰምተህ ከሆነ ፍርድ የሰጡበት ወረቀቶች አሉ። እዛ 4 ኪሎ እርግጠኛ ነኝ ይገኛል። ምናልባት አቃጥሎት እንዳይሆን እንጂ እዛ ላይ አለ። ዘመዶቻችን እንዴት ሞት ሲፈረድባቸው እንደነበረ፣ ትፋሙናን እንዴት አድርገው ሞት እንደፈረዱበት የኔን ቅድመ አያት ማለት ነው። ስለዚህ በጉልበት ነው ሁሉም የተነጠቅ ነው እና ዛሬ እኛ አይደለም ዛሬ እኛ መሬቱን መልሱ እያልን አይደለም፣ ግን ህዝቡ ዛሬም አገርም መሬትም ማንነትም እያጣ ነው። ይሄ መሆን የለበትም፣ ይሄ መቀጠል የለበትም ነው እያልን ያለን። ጥሩ፣ ወደ ቀጣይ ጊዜያችንን ለመጠቀም ወደ ቀጣይ ጥያቄ አልፋለሁ። አሁን ክልሎችን ማፍረስ የሚል ነገር አለ። አሁን የታቀደው ተግባራዊ ከሆነላቸው በምክክር ኮሚሽኑ ላይ ክልሎችን ማፍረስ የሚል ነገር አለ። የድሮ ስርዓት ናፋቂዎች በተለይ እነኚህ የአፄ ስርዓትን ለመመለስ የቀድሞ ርስታችንን እንመልሳለን ብለው የሚጮሁ ወገኖችም ክልሎች በዘር ላይ የተመሰረተ በቋንቋ ላይ የተመሰረቱ ናቸውና መፍረስም አለባቸው ብለው ሲጮሁ ነበር እና እናንተስ እንግዲህ እንደ ኢትዮጵያውያን ኃይሎች ጥምረትም ይሁን እንደ ኦሮሞ አንድነት ኃይሎች ድርጅት አለን ብላችኋል እና እዚህ ላይ ያላችሁት አቋም ምንድን ነው? እኛ የጋራ የሆነ አገር እንዲኖረን እንፈልጋለን። ፈርስት እኔ ከዚህ በፊትም በኢንተርቪው ላይ ጠቅሻለሁ። ደግሞ የከፋው ቤተሰብ የከፋው ሰው ካለ በጠረጴዛ ዙሪያ መነጋገር ይቻላል፣ ማስተናገድ ይቻላል። ለምሳሌ ልጅ ከቤት እወጣለሁ ካለ ከቤት የሚወጣበትን ምክንያት አቅርበህ ጠይቀህ አግባብተህ ልጅ በቤት እንዲቆይ ማድረግ ትችላለህ። ልጅ የሆነ ጥያቄ ሊኖረው ይችላል። ለአቅመ አዳም ሲደርስ የሆነ የሚፈልገው ነገር ይኖራል፣ የተጓደለበት ነገር ይኖራል። ያንን ካሟላ የሚያለያየን ነገር የለም። ያንን ካላሟላ የልጁን መብት ካልጠበቅ፣ የልጁን ማንነት ካልጠበቅ፣ ልጁ የሚፈልገው በሚፈልገው መልኩ እንትን ካላልከው አንድ ቀን መለየቱ አይቀርም። ስለዚህ ልዩነትን የሚያመጣው በደል ነው፣ ግፍ ነው። ልክ እንደነዚህ ሰዎች ማለት ነው። ግፍ ሲበዛ ህዝቡ ራሴን በራሴ ማስተዳደር ብሎ የራሱን መብት በራሱ ይወስናል ማለት ነው። ከቤተሰብ ከሚስት ጀምሮ ካልተስማማት ሽማግሌ አውጥታ ጠይቃ ካልቻለች ትፋታለ ማለት ነው። ይሄ በጣም ሲምፕል የሆነ ነገር ነው። እኛ አገር እንዲኖረን ነው የምንፈልገው። አብሮነት እንዲኖር ነው የምንፈልገው። ሰላም ነው የምንፈልገው። ህዝቡ ሰላም ተጠምቷል። ረጅም ጊዜ ሆኗል ህዝቡ ሰላም ከተጠማ። ይሄ ህዝብ ሰላም እንዲያገኝ እፎይ ብሎ አገሬ ነው ብሎ የተሰደደውም ወደ አገሩ ገብቶ በእውቀቱ ለአገሩ አንድ ጎጆ ቀልሶ የሚኖርበት ሲስተም ኢቭን ዱዋል ሲቲዝን ፈቅደናል። እኛ በእኛ እንትን ውስጥ በእኛ ፕሮግራም ውስጥ ዱዋል ሲቲዝን አለ። ያ ዱዋል ሲቲዝን ያስቀመጥንበት ምክንያት አንድ አዋቂ ሰው ወይ ምሁር በጣም ኮምፈርታብል በሆነ መልኩ በፖለቲካውም ተሳትፎ በአገሩም ደግሞ በሚችለው አበባ ከምትከል ሌላ የምርምር ጣቢያዎችን እስከ ማቋቋም ድረስ ደርሶ አገሩን በደከመበት አገር ያገኘውንም ገንዘብ እዛ በነፃነት ኢንቨስት እንዲያደርግና እንዲኖር ነው እኛ የምንፈልገው። በፍጹም መሰረታዊ የሆነ ለውጥ እንዲመጣ ነው። ይሄ ውትፍትፍ እንደነዚህ አይነት አጭበርባሪና ውሸታም ሰዎችን ይዘን እየተጋደልን የምንኖርበት ነገር ይብቃን ነው እያልን ያለን። ምክንያቱም አንድ አገር ነው ያለን ፈረስት እስከምንለያይ ድረስ። እዛ ድረስ ግን ይቺን ያለንን አገር አትሊስት በጠረጴዛ ሯ ተነጋግረን ወዴት ነው እንዴት ነው መቀጠል የምንችለው፣ እንዴት ነው አብረን መኖር የምንችለው፣ አብረን መኖር ካልቻልንስ ምን እናደርጋለን የሚለውን ነገር በትክክል ማስቀመጥ መቻል አለብን። ሶ ሲምፕል። ይሄ መንግስት ሰላምን የሚፈልግ መንግስት አይደለም። ይሄ መንግስት ጨፍልቆ ገሎ ከመሬቷ ላይ ጨርሶን ማንን ሊያስተዳድር እንደሚፈልግ በእንትን ላይ በክልሎች እናፈርሳለን የሚሉ ወገኖች አሉ ነው። ክልሎች ደግሞ በትግላችን በደማችን አጥንታችንን ከስክሰን ነው የመጣውና መቆየት አለበት የሚሉ ወገኖች አሉ። የእናንተ አቋም ምንድን ነው እዚህ ላይ? እኛ አንደኛ ክልሎች ቢኖሩ ደስተኞች ነን። ክልል ቢኖር ምንም ችግር የለም። ድሮም ክፍለ ሀገር ተብሎ ነው ያለው። እሱ ምንም ችግር የሚያመጣ ጉዳይ አይደለም።
ክልል የተባለበት ዋናው ነጥብ አሁን የዚህ የክልሉ ዓላማ ፌዴራሊዝምን ለማምጣት ነበረ። የዚህ የክልል አከላለሉ ነገር ማለት ነው። ኢትዮጵያ ውስጥ እውነተኛ የሆነ ፌዴራሊዝም ቢመጣ እኛ ድርጅታችን ችግር የለውም ይቀበላል። እውነተኛ ፌዴራሊዝምነት ከሌለ ደግሞ ያው ሁሉም ራሱን በራሱ የመወሰን እድል ይደግፋል። ይሄ እንዳለ ሆኖ በአሁኑ ሰዓት ክልል የሚባል የለም ኢትዮጵያ ውስጥ። ክላስተር ብሎ ከተናገረው ያኔ እነ ፍቃዱ ተሰማ ከስልጣን በተነሱ ጊዜ የኦሮሚያን ሰባቱን ሰዎች ከሰባቱ ሰዎች አራቱን የሸኘ ጊዜ ነው ኦሮሚያ የፈረሰችው። ኦልሬዲ ፈርሷል ኦሮሚያ ክልል። ትግራይ እንደምታውቀው በጦርነት ፈረሰ። አማራ እንደምታውቀው በጦርነት ፈረሰ። የሱ አጨብጫቢ የቢያድን ቡድን ያለው እንጂ ክልሉ እንደ ክልል ኤግዚስት ያለ አይደለም። ለስም ያለን ኢቭን ኢትዮጵያን አፍርሷት ለስም ያለች ነው አገሪቷ። ለስም ነው ያለች። እውነት ለመናገር ስትራክቸሩ ከአዲስ አበባ ውጭ እሱ የሚያዘው ወይ እሱ የሚቆጣጠረው አንድም ክልል አንድም መሬት የለችም። እንደው የተወሰነ ዋና ዋና መንገድ ላይ ካልሆነ በስተቀር ከአዲስ አበባ ውጭ እሱ የሚያስተዳድረው መሬት የለም። ይሄ መታወቅ አለበት። ስለዚህ ክልል ኦልሬዲ ፈርሷል። ክልልም የሚያፈርስበት የምክክር ኮሚሽንም የተጭበረበረ ነገር የሚያመጣበት ዛሬ ደግሞ ባለመሬት አረጋችኋለሁ ባለመሬት ትሆናላችሁ የሚለው በሌለው መሬት ላይ ያ ሁሉ የሱን የስልጣን ጥም ለማርካትና ንጉስ ሆኖ ወይ በሌላ ስደት መኖር ከቻለ እዛ መኖር ይሄን ነው የምንፈልገው። በቃ ይሄ ነው ዋናው ዓላማ ይሄ ነው እንጂ ለኢትዮጵያ ሕዝብ እውነተኛ ነገር አይደለም። እውነተኛው ነገርማ ቢሆን ኖሮ ይሄንን ሁሉ ጦርነት ባቆመና የዜጎችን ደህንነት በጥሩ በአስተማማኝ ሁኔታ ባደረሰ። እናንተ አሁን ስልጣን ብትረከቡ በቋንቋ ላይ የተመሰረተው ፌዴራሊዝም ይቀጥላል ወይስ ይፈርሳል? እኛ ጋር ምንም የሚፈርስ ነገር የለም። እየገነባን እያሻሻልን ሞደርን እያደረግን ነው የምንሄደው። ማንኛውም ሰው በቋንቋ ቢናገር በቋንቋ ቢዳኝ እንደግፋለን። ይሄ የኛ የድርጅታችን ዋና ዓላማ ነው። በምንም ተአምር ማንኛውም ሰው ቻይና መጥቶ በራሱ ቋንቋ ቢነጋገር ችግር የለንም። ግድ አማርኛ ተማር ኦሮምኛ ተማር አንለውም። ነገር ግን እኛ ከቻልን ቋንቋውን ተምረን ከነሱ ወስደውን ቴክኖሎጂ እንወስዳለን። አንድ እንግሊዝ ተናጋሪ እኛ ጋር ቢመጣ በእንግሊዝኛ አስተናግደ ነው እንጂ በግድ የኛን ቋንቋ ተማር አንለው። ስለዚህ ብሔር ብሔረሰቦቹ ሲዳማውን የኮራ የደራ ባህል አለው፣ ኦሮሞም የኮራ የደራ ባህል አለው፣ አማራውም የኮራ የደራ ባህል አለው። እነዚህ ባህሎች የኛ የጋራ እሴት ናቸው። የሚቀየር የሚጠፋ የለም። እያሳደግን ነው። ትግሬውም እንደዛ፣ ሶማሌውም እንደዛ፣ ሁሉም ጋምቤላውም እንደዛ፣ ሌሎችም ብሔር ብሔረሰቦች ማለት ነው። እንደውም ስማቸው የማይጠራ ኢትዮጵያዊ መሆናቸው እንኳን የማይገለጽ በጣም ድንቅ የሆነ ባህል ያላቸው ብሔር ብሔረሰቦች አሉ። እነሱን ሁሉ ወደፊት ነው የምናመጣቸው። ብሔረሰቡ ያለው ካልቸር ያለው ቋንቋ ሁሉም የኛ ጌጥ ነው። ማንነታችንን የሚገልጽ ጥሩ ነገር ነው እንጂ መጥፎ ነገር አይደለም። አስተርጓሚ ከምትፈልግ በራሴ ቋንቋ ብትናገር ይመረጣል። ምክንያቱም ሙሉ ለሙሉ ሐሳብን ትገልጻለህ ማለት ነው። ዳኝነት ቀርበ ለዳኛው ያለህን ችግር በራሴ ቋንቋ ብትገልጽ ይመረጣል። በመላው ዓለም ላይ ይሄ ተቀባይነት ያለው ጉዳይ ነው። አስተርጓሚ ያስፈልግህ ማለት ነው። ስለዚህ አማርኛ ተናገር፣ ኦሮምኛ ተናገር፣ ሌላ ተናገር፣ የጋራ ቋንቋ ሲኖር ደግሞ ችግር የለው። እኛ ቋንቋ ባዕድ ሀገር ሄደን የባዕድ ቋንቋ ተምረን ነው የባዕድ ቋንቋ የምንናገረው እና ቋንቋ ኮሚኒኬሽን ነው። ስለዚህ ቋንቋ የማንነት መገለጫ ነው። ችግር የለም። በእኛ ፓርቲ ወይም በእኛ ድርጅት ቋንቋ ችግር አይደለም። ቋንቋን ፕሮሞት እናደርጋለን፣ ካልቸርን ፕሮሞት እናደርጋለን። ሃይማኖት ይጠበቃል፣ የሃይማኖት ተቋማቶች ይጠበቃሉ። የተከበሩ አድባራቶች፣ የተከበሩ ተራራዎች፣ የተከበሩ ቦታዎች ሁሉ የተከበሩ ናቸው እኛ ጋር። እንደዚህ አዋርደው ቤተክርስቲያን ማቃጠል፣ መስጊድ ማቃጠል አይኖርም። የሃይማኖት ተቋማቶች የተከበሩ ናቸው። እዚህ ላይ አሁን የብልጽግና ምክክር ኮሚሽን ባዘጋጀው ሰነድ ላይ በፊት ብልጽግናን ሲቃወሙ የነበሩ አሃዳውያን ራሱ በጣም ደስ ብሏቸዋል። ክልል እናፈርሳለን፣ በቋንቋ ላይ የተመሰረተ ክልል እናፈርሳለን፣ ድሬዳዋን ከራሷን የቻለች ክልል እናደርጋለን፣ ወይ ደግሞ ከኦሮሚያ እንገነጥላለን፣ ፍንፍኔም እንደዛው በጣም ደስተኞች ናቸው። በብልጽግና ቀደም ሲል ተቃውሞ ቢኖራቸውም ለምን ይመስልሃል? ይህን እንዴት አያቸው?
ነገሩ አልገባቸውም። እንደሚጠፉ አልገባቸውም። አሁን ያገኙትን መብት እንደሚያጡም አልገባቸውም። ምናልባት እኔ በቀላሉ ካልኩሌት ማድረግ የሚችለው ያልገባው ሰው ነው። የገባው ሰው ደግሞ ይሄ ያጣውን በስንት ጀግኖች በስንት እንቁ የሆኑ ልጆች ሞቶላት የተገኘውን ድልማ ጠብቀን ነው ወደፊት የምናሳድገው፣ ጠብቀን ነው ወደፊት የምንገፋው እንጂ ወደኋላ የሚመለስ ነገር የለም። ይሄንን ነው ወደኋላ እየመለሰ ያለው። ወደኋላ እየመለሰ ሊመልስ የፈለገበት ዋናው ምክንያት እሱ የመንገስ ንጉስ የመሆን ዓላማ ስለሌለ በዛ ስትራክቸር ውስጥ ንጉስነት ስለሌለ ዋናው ነጥቡ አሁንም እዛ ጋር ነው የሚመልሰኝ ያለው ይሄ ጥያቄ። ስለዚህ እኛ ህዝቡ የሚፈልገው የህዝቡን ፍላጎት ነው። በመጀመሪያ ደረጃ የህዝብን ፍላጎት ያማከለ ነው የኛ ማኔጅመንት የሚሆነው። የህዝብን ፍላጎት ያላማከለ ምንም አይነት ነገር አናረግም። የኛ ባለስልጣን የኛ አለቃ ህዝብ ነው። ህዝብ ያለውን ነው፣ ህዝብ የተመኘውን ነው፣ ህዝብ የፈቀደውን ነው የምናደርገው። በዚህ ግን ፕላናችን፣ ፕሮግራማችን ሁሉም ኢትዮጵያ ህዝብ የሚፈልገው ኢትዮጵያን ሊስላት፣ ሊያገኛት፣ ሊመኛት በፈለገው እያንዳንዱ ዜጋ መብት ኖሮት በነፃነት ሐሳቡን ገልጾ ሐሳቡን ወደ ተግባር ቀይረን የተመቻቸትና የበለጸገች አገር ከሌሎች አገር በተሻለ መልኩ ኢቭን ከአፍሪካ ጥሩ ባህል ያላት አገር ናት። ጥሩ አይነት የእንግዳ ተቀባይነት፣ ጥሩ ስም፣ ሉዓላዊነት በዛሬ ጊዜ ነው እኛ ሉዓላዊነታችን የተደፈረው በዚህ መንግስት ጊዜ ነው። እስኪ ለማሳጠር ያክል ይቅርታ አቋረጥኩ። አሁን በቀረበው የምክክሩ ኮሚሽን ላይ ፍንፍኔንና ድሬዳዋን ብሎም ሌሎች ከተሞችን ከኦሮሚያ ለመነጠል እየተደረገ ያለውን እንቅስቃሴ እንግዲህ የኦሮሞ አንድነት ኃይሎች ፕሬዝዳንት እና እንዳልከኝ ይሄ ዓላማው ምን ይመስላል? ፍንፍኔንና ድሬዳዋን ከኦሮሚያ ለመነጠል እየተደረገ ያለው እንቅስቃሴ እሱ እቺ የፈለገው ቀለል ያለች ነገር ናት። ምንድነው እሱ አዲስ አበባ የሁላችንም ናት ወይም አዲስ አበባ የኛ ናት የምትለዋን ሐሳብ እዚች ጋር ጌሟን ለመጫወት ሌላ ነገር አይደለም። ለምንድን ነው ወልቃይትን ክልል ሊያደርግ ይፈልጋል። ወልቃይት ላይ ምዕራብ ትግራይ ወይም ደግሞ አማራ ደግሞ የኔ ነው ይላል እየተጣሉበት ወይም ደግሞ የባለቤትነት ሁለቱም ክሌም እያደረጉ ነው። ይሄንን ለማጥፋት እችን ስልጣኑን ተጠቅሞ ህግ ማውጣቱ ነው። ድንቅም ይሄ ነው ጉዳዩ። ፍንፍኔንም እንደዛ እያደረገ ያለው ይሄው ነው፣ ተመሳሳይ ነው። ምክንያቱም ድሬዳዋን ተመልከት፣ አወዳይ ትንሽ ከተማ ናት። አወዳይ የጫት ንግድ ስላለበት በፌዴራሉ ስር አድርጓታል ማለት ነው። ለምን? ከዛ የሚገኘው ጥቅም እነሱ ኪስ እንዲገባ ማለት ነው። ሌላ ነገር የለም። ህዝቡ ይሄንን አውቆታል፣ በሚገባ አውቆታል። ስለዚህ ፍንፍኔን ከኦሮሚያ የመነጠ ጉዳይ በፍጹም አይታሰብም፣ የሚሆን ጉዳይም አይደለም። ነገ የምታየው ነው። የኦሮሞ ህዝብ ልክ ማስተር ፕላኑን ተነስቶ እንደተፋለመ ይሄንንም ተፋልመን የምንፈልገውን የምንመኛትን አገር እናመጣታለን እንጂ እሱ ስለፈለገ የሚሆን ነገር የለም። ብልጽግና ስለፈለገ የኛን መሬት፣ የኛን አገር፣ የኛን እምብርታችንን ቆርጦ ለሌላ ሰጣለሁ ወይም ደግሞ ሌላ አገር አረጋለሁ ቢባል አይሆንም። አንድ አይኔን አጥፍተህ በአንድ አይኔ ኑር የሚባል ህግ የለም። ስለዚህ ይሄ በጣም አንደርላይን አድርጌ የምነግርህ ነገር ቢኖር እነሱ ያደረጉት ነገር ለጊዜው ስልጣን እስካሉ ድረስ ወረቀት ላይ በጣም ቆንጆ አድርገው ዲዛይን አድርገው አሰማምሮ ገና ሳይወጣ ነው ፕሮግራማቸው የደረሰኝ። ነገር ግን አይሆንም። እውነቱን ልንገርህ፣ ይሄ የሚሆን ጉዳይ አይደለም። አይሆንም። እነሱ ነገ ሊያውጁ ይችላሉ፣ ህጉን ሊያወጡ ይችላሉ። ህግ ሰው ያወጣው ሰው ነው የሚቀይረው፣ ህዝብ ነው የሚቀይረው። ወሳኙ ህዝብ ነው። እኛ የምንፈልገው ከማንኛውም ብሔር ብሔረሰብ ጋር በጋራ ለመኖር በሰላም ኢቭን አንዱ ከፍቶት ቢለየን እንኳን በጥሩ ጉርብትና አብረን ነው መኖር የምንፈልገው። ስለዚህ ከዚህ ውጪ የሚሆን ነገር የለም። ስለዚህ ህዝቡ ምን እንደሚጎዳው ምን እንደሚጠቅመው ለይቶ አውቋል። ይሄ የሚደሰቱትና እንትን የሚሉት ምንም እንደማያገኙ ጥቅም እንደሌለው አላወቁትም። እነሱን ለማጥፋት ስለሆነ ይሄ ፕላን ያ መሆኑን አላወቁትም። ይሄ ነው ማለት የምችለው። ጥሩ እንግዲህ ፍንፍኔ የኦሮሚያ እምብርት መሆኗን አስረግጠህ ተናግረሃል እና እናልፋለን። እስኪ ወደ መጨረሻው ርዕሳችን እንሂድ።
በተለይ በሰሜን ኢትዮጵያ ጽምዶ የሚባል ኃይል ተፈጥሯል። በመሀል ሀገር ደግሞ ብልጽግና አለ። ይሄ በሰሜን ያለውን የጽምዶ ኃይልም ይሁን ሌላ ጊዜ ደግሞ አብሮነት የሚባልም በነ ልደቱ የሚመራ አለ። እናንተ አቋም በነሱ ላይ ያለው አቋም ምንድን ነው? ማለት እንደ ኢትዮጵያን ኃይሎች ጥምረት ብዙውን ጊዜ ክርክር ስታደርግ እሰማለሁኝ እና ምንድን ነው የጽምዶ ዓላማ ምንድን ነው? አምርረህ ስትቃወምም ያለው እና ለምንድን ነው የምትቃወመው? ዓላማቸው ምንድን ነው ብለህ ነው የምትገምተው? ጥሩ ጥያቄ ነው። ባይ ዘ ዌይ እኔ በሌላ ቋንቋ ይሁን እንጂ አንድነት የሚለውን ነገር ደጋፊ ነኝና ዓላማችንም በጋራ ያለንን ችግር በጋራ መፍታት ነው። ይሄ ጽምዶ የሚባለው ነገር እኔ መቃወሜ አይደለም። እኛ ኢትዮጵያኖች እንጣመድ፣ ከማን ይጣመዳል፣ ውይይት ይኑረን፣ የምንጣመድበትን ወይም ደግሞ የምንስማማበትን ህዝቡ ይወቀው፣ ማን ነው የሚለውን ነው። ባለፈውም ያነሳሁት በሚዲያ ላይ ያነሳሁት ይሄንን ነው። አንዱ አካል ብቻ ተነስቶ የዛ ባለቤት ሆኖ ከመጣ ያው ውሃ ቢወቅጡት እንቦጭ ነው፣ የሌላ ስህተት ስለምንፈጥር ከዛ በፊት ግን እንመካከር። ስንመካከር ደግሞ ዋናው ዓላማችን አሁን ያለው መንግስት በማስወገድ ጉዳይ ላይ ይሆናል። ይሄ መሆን አለበት የሚለው እንጂ እኔ ሀሳቤ በትክክል ማንም ሰው ደግሞ እንዲረዳኝ የምፈልገው አሁን በተለይ ወደ ኦሮሚያ ለመዝለቅ ስትከራከር ያለው የኦሮሞ ህዝብ አዎንታ ማግኘት አለበት የሚል ነገር አለ። ሌላው ወገን ደግሞ 4 ኪሎ ለመሄድ የግድ የኦሮሞን ህዝብ ወይ ደግሞ አንተንም ጨምሮ ማለት ነው በአጠቃላይ እናንተም መጠየቅ የለብንም ወደ 4 ኪሎ ለመዝለቅ ጉልበታችን እንጠቀማለን፣ ይሄንን ነው የምንጠቀመው የሚል ነገር አለ እና ስትከራከር እሰማለሁ። ወደ ኦሮሚያ ለመዝለቅ የኦሮሞ ህዝብ ይሉኝ አዎንታ ማግኘት አለበት ስትል ነበር እና ምን ለማለት ነው? እስኪ ብታብራራ። ይሄ ብዙም የሚያስቸግር አይመስለኝ፣ ግልጽ ነው። አንድ ሰው የሆነ ቦታ የሆነ አገር ስትሄድ የዛ አገር ቪዛ ያስፈልግሃል። እርግጥ ነው ዝም ብለህ ዘው ብለህ ጠመንጃ ታጥቃ አይደለም ባዶ እጅ እንኳን ሰው ሀገር መሄድ አትችልም። ያ ኦሮሚያ የሚባለው አካባቢ ብዙ የተጎዳ ነው፣ በጦርነት በመንግስትም እየተቀጠቀጠ ያለ ነው። እዛች ሜዳ ላይ አሁንም የኦሮሞ እናት የኦሮሞ አባት እንዲሞት አንፈልግም ነው መሴጁ። ስለዚህ ስትራቴጂውን ሪቫይዝድ አድርገን ተነጋግረን በምን መልኩ ነው የሚለው ነው። እኛ እኮ ይሄንን መንግስት ለመጣል አቅም አለን። እነሱ መጥቶ ይህንን መንግስት ሊጥሉልን ብቻ አይደለም። ያን ነገር እኛ መስማማት መቻል አለብን። እሱ ይሄ ዲቴሉን እዚህ መናገሩ አያስፈልገኝም። ስለዚህ እኛ ይህን መንግስት መጣል እንችላለን። የኦሮሞ ህዝብ ልንገርህ 8.5 ሚሊዮን ነው እዛ አዲስ አበባ ዙሪያ ወይም ፍንፍኔ ዙሪያ ያለው። በእግር እንኳን ወደ ከተማ ብንመጣ እናጸዳለን። እነዚህን ወንጀለኞች በፍጹም እናጸዳለን። እርግጠኛ ሆኜ ነው 8.5 ሚሊዮን እዛ አካባቢ ያለው ህዝብ እኔ ያውቃል፣ መንግስት አላውቅም። እዛ ሩቅ ሳትሄድ በእግር 25 ኪሎ ሜትር ነው ሰበታ፣ ሱሉልታ 23 ኪሎ ሜትር ነው። ዙሪያውን ጨምሮ ፉሪን፣ ለገጣፎን፣ በኬን፣ አለልቱን፣ ለገጣፎን፣ ገላንን፣ ዱከምን፣ ቡሾፍቱን በሙሉ ዙሪያውን ያለው ህዝብ አዳማ 100 ኪሎ ሜትር ነው። ከዛም ይመጣል ሰው ስትፈልግ በእግር ብቻ። ጠመንጃ፣ መድፍ፣ ድሮን አያስፈልገንም። አንዳንድ እንኳን አይበቁንም። እዛ ያሉበት ቦታ ብልጽግና ያሉበት ቦታ አንገታቸውን መያዝ እንችላለን። እያንዳንዱ ካቢኔ ለቅመን በአንድ ቀን ባሉበት መያዝ እንችላለን። ግን ምንድን ነው እኛ እርስ በርስ መገዳደል፣ እርስ በርስ መፋጀት የምንጠላው የምናወግዘው ጉዳይ ስለሆነ ይህንን መንግስት የምናወግዘውም ያለነው ገዳይ ስለሆነ ነው። ስለዚህ እኛም ተመልሰን ህዝቡ እንዲጋደል አንፈልግም ብለን ነው እንጂ ብልጽግና እንደዚህ እንደ አባወርቁ ድመት ደረቱን ነፍቶ እንደሚናገረው
እስቲ እንግዲህ የወጣው ህዝብ ላይ ድሮን ይምታና እናያለን። በህዝብ ማዕበል በደቂቃ ነው ከ4 ኪሎ መሬት ለመሬት እንደ ገዳፊ የምንጎትተው። ግን ምንድነው እኛ ኦሮሞዎች ነን። የሚጎዳ ኦሮሞ ነው፣ የሚጎዳ ኢትዮጵያዊ ነው፣ የሚጎዳ ትግሬ ነው፣ የሚጎዳ አማራ ነው። ማሰብ መቻል አለብን። ከነሱ በተሻለ መልኩ ካልኩሌት ማድረግ መቻል አለብን ብለን ነው እንጂ በአንድ ቀን እናጸዳለን። እነዚህን ወንጀለኞች በአንድ ቀን ለፍርድ እናቀርባቸዋለን። ያ ነገር ግን አሁን ጊዜው ደግሞ ስለመጣ ፉከራ አይደለምና ወደ ተግባር ልንገባ ነው። አሁን አለቀ በቃ። እኔ ባለውበት ዛሬ እዚች ብሞት እንደኔ አይነት ሚሊዮን አፍርተናል አሉ ማለት ነው። ስለዚህ እኛንም ሊጨርሱ ሊያጠፉንም በማይችሉ ሁኔታ ስለተደራጀን መከላከያ ባይሞኝና እዚህ ላይ ከወንድሞቹ ጋር ባይጣላ ጥሩ ነው። ቶሎ ብሎ ቢስማማ ቢንግግር ቢጀመርና በሰለጠነ መንገድ ውይይቱ መጥቶ መፍትሄ ቢፈለግ እንጂ መከላከያ አንድ ሰው ብቻ ስልጣን ላይ ለማቆየት ውጊያ ባያደርግ ወንድሞችን ወገኖችን እመክራቸዋለሁ። ለአንድ ሰው ተብሎ ለአንድ ሰው ስልጣን ተብሎ ይሄ ሁሉ ሰው 4 ሚሊዮን ረገፈ አይበቃም? አሁንም ተጨማሪ ለመጋደል አይሆንም። ይሄንን በጣም በሰለጠነና ሞደርን በሆነ መልኩ ይሄ ኦፕሬሽን ተካሂዶ በህዝብ ማዕበል እነዚህ ሰዎች ወደ ህግ እናቀርባለን። እርግጠኛ ሆኜ ነው የምነግርህ። እስኪ ለዚህ ላይ ኢንጂነር ግርማ የፋኖ መሪዎች ከውጭም ከውስጥም ሲናገሩ ሲያውጁ ወለጋ የኛ ነው፣ ሸዋ የኛ ነው፣ ኦሮሞ እንደውም ወደ ማዳጋስካር መሄድ አለበት እስከማለት የደረሱበት ሁኔታ ነው ያለው። ወለጋ ላይ የሰውን አንገት ቀልተው ሲጨፍሩ ነበር። ሰሜን ሸዋ ደራ ላይ ሰውን አንገት ሲቀሉ ታይ ነበር። እና የፋኖ ወደ ኦሮሚያ መምጣት ምን ያክል ያሳስባል? እንደ ድርጅታችሁስ ምን ያክል አሳሳቢ ነው? ለምሳሌ የፋኖች ኃላፊዎች ወለጋ ውስጥ ገብቷል። እዛ ታይተው ንግግር ሲያደርጉ ነበር። እንደገናም ወለጋን ቢያንስ ወደ 21 ነው እንደዚህ የሚሆኑ ወረዳዎችን የኛ ናቸው ብሎ ህዝቡን ምንም ነገር መናገር መቃወም አትችሉም ብለው ሲያውጁ ነበር። ይሄ በግልጽ እኮ የታየው ነገር ነውና ይሄ ወይ ገና የምጣራ ነገር አይደለም። በግልጽ በሚዲያ ላይ ወጥተው የፋኖ ኃላፊዎች የተናገሩት ነው፣ በሚዲያቸውም የተናገሩት ነው። እንደገና ደግሞ ሸዋንና ወለጋን የራሳችን ነው ብለው ያወጁት ኦፊሻል በሆነ መልኩ ነው። ዋሽንግተን ዲሲ ተሰባስበው እንደገና ደግሞ በኮሎኔላቸው በኩልም ከውጭ የሚናገረው ዳዊት ወልደ ጊዮርጊስ በኩል የተናገሩት ነው። ይሄ ምን መሸፋፈን ያስፈልጋል ወይ ደግሞ ማጣራት ምን ያስፈልጋል? በግልጽ የተናገሩት ነገር እኮ ነው። አንድ ነገር እዚህ ጋር ሁላችንም ቆም ብለን ማየት ያለብን ነገር አለ። በአሁኑ ሰዓት እኛ ራሳችን ታጋዮች ነን፣ እየታገልን ነው። ይሄንን ማድረግ ያለበት መንግስት ነው። የዜጎችን ደህንነት መጠበቅ ያለበት መንግስት ነው። ወለጋ ላይ ሰው ቢገደል፣ ወለጋ ላይ አንገት ቢቆረጥ፣ ሲዳማ ላይ አንገት ቢቆረጥ፣ ሌላ ቦታ አንገት ቢቆረጥ፣ አካባቢ ሲወረን ያንን የመንግስት ኃላፊነት ነው። እኛ አሁን ስልጣን ይዘን ስልጣን ላይ አይደለም ያለ ነው። መጨረሻ ላይ ይሄ ጽምዶ የተባለው የሰሜን ኃይል ወደ ኦሮሚያ እንዳይገባ እንከላከላለን ወይ ደግሞ የኦሮሞን ህዝብ አዎንታ ማግኘት አለበት ብለህ ስትናገር ነበርና ይህንን ስታደርጉ ብልጽግናን የመከላከል ሁኔታ አድርገው የሚገምቱ ወገኖች አሉና ይሄንን እንዴት አየኸው? እዚህ ጋር ኦሮሚያን እና ብልጽግናን ለይተን ብናስቀምጥ ይሻላል። ብልጽግና ለጽምዶም ሆነ ለእኛ ለኦሮሞዎቹ ጠላት የሆነ እየገደለንና እያሳደደን እያፈናቀለን እያሰረን በሰው ልጅ ላይ የማይደረገውን ነገር እያደረገን ያለው ብልጽግና ነው። በአሁኑ ሰዓት ስልጣኑ በጥሩ እጁ ያለው፣ መሳሪያው በእጁ ያለው፣ በድሮን እየቀጠቀጥን ያለው፣ እንደፈለገ እያረደን ያለው ብልጽግና ነው። ኦኬ፣ ብልጽግና ነው ተጠያቂ ለዚህ ሁሉ ጉዳይ። አሁን ብልጽግና ነው ተጠያቂ። እኛ የምንለው ያለው
ያ ኦሮሚያ የምትባል ሀገር ወይም ኢትዮጵያ የምትባል ሀገር የእነዚህ ሰዎች ብቻ እንዳልሆነች አያውቁም። እነዚህ ሰዎች የእኛ ብቻ ናት የሚሉ ሰዎች ነው። እኛ ብቻ ናት ኢትዮጵያንም ኦሮሚያንም እንደፈለግን የምናረጋት የሚለውን ሀሳብ ነው ተቃውመን የተነሳ ነው። የለም ሰዎች ተሞኝታችኋል። ይሄ ሀገር የኛም ነው። ኦሮሚያ የምትባል ሀገርም የኛ ሀገር ናት፣ የኛ መንደር ናት፣ የኛ ቀዬ ናት። ኢትዮጵያ የምትባልም ሀገራችን ናት። የሁለቱንም ችግር እንጋፈጣለን ብለን ነው የተነሳ ነው። በዛ መሰረት ማንኛውም የታጠቀ ሰው ወደ አዛ አካባቢ ሲመጣ ህዝቡ ማወቅ አለበት ነው። እኛ አንድ የኦሮሞ እናት እንድትሞት፣ የአንድ ኦሮሞ ደካማ ሽማግሌ እንዲሞት፣ አንድ ህፃን እንድትሞት አንፈልግም። ስለዚህ መንግስት እንደሆነ ጦርነት ነው፣ ጠመንጃ ይዞ ነው የሚመክተው። የመጣውን ያው በድሮን በምናምን እየቀጠቀጠ ትርፉ ለሰላማዊ ህዝብ መፍጀት ስለሆነ መጀመሪያ እንመካከር የሚል ሀሳብ ማቅረቤ እርግጠኛ ነኝ ትክክል ይመስለኛል። ህዝቡም የተረዳኝ ይመስለኛል። ጥሩ እንግዲህ ኢንጂነር ግርማ ቁርቼው ለቆይታችን ከልብ አመሰግናለሁ። እኔም በጣም አመሰግናለሁ ደጀኔ ስለጋበዝከኝና ድምፄ ህዝብ ጋር እንዲደርስ ስላደረግከኝና የሙያ ግዴታን ስለተወጣ በአገሬ ህዝብና በራሴ ስም በጣም እጅግ አድርጌ በፓርቲያችንም ስም እጅግ በጣም አድርጌ አመሰግናለሁ። እኔም አመሰግናለሁ። እንግዲህ ውድ አድማጮቻችን እና ተመልካቾቻችን የዛሬውን ዝግጅት በዚሁ እንፈጽማለን። ሌላ ጊዜ ደግሞ በሌላ ዝግጅት መልሰን እስከምንገናኝ ድረስ ደህና ቆዩን። ቸር ይግጠመን። ቻው።